አባቴ የሚመላለስባት ሴተኛ ዳሪ እንዳለችው አወቅኩኝ። ፕሪፕ 4 ኪሎ ዳግማዊ ምኒልክ ነበር የተማርኩት። ፍሬንዶቼ የ4 ኪሎ ልጆች ነበሩ። ለትምህርትም ለጥናትም 4 ኪሎ ነበር የምንውለው። ብርሃንና ሰላም መውጫና መውረጃ አንድ ቀጭን አስፋልት አለች። መደዳውን ብዙ ሴተኛ ዳሪዎች አሉ። ተሸንሽነው ከተደረደሩት ትናንሽ ቤቶች ውስጥ አመሻሽ ላይ በራቸውን ከፍተው የሚቆሙ፣ መጋረጃ የሚጋርዱ፣ በራቸው ላይ የሚያጨሱ፣ ለኃላፊ አግዳሚ ጭናቸውን እያስጎበኙ ለማማለል የሚሞክሩ እድሜያቸው የገፋ አፍላ ኮረዳዎች፣ የግንባራቸውን ንቅሳት በስታይል የከለሉ ሜካፕ የተለቀለቁ የሚያምሩ ፉንጋ ሴቶች በየበሩ ይኮለኮላሉ። አስታውሳለሁ፣ ማክሰኞ ቀን ነበር 12 ሰዓት ላይ አባቴን አየሁት። ከሽንሽን ቤቶቹ ወደ አንደኛው ሲገባ አላመንኩም፣ ፈዘዝኩኝ። አባቴ መሆኑ የገባኝ ካፌ ጣለ አልጣለ ብሎ በሚለብሰው ቡኒ ጅልግግ ያለ ጃኬትና ትልቅዬ 10 ሰው ማስጠለል በሚችለው ዣንጥላው ነው። ከጓደኞቼ ጋር በሚገቡት በሚወጡት ወንደኛ ዳሪዎች ላይ ሙድ ስለምንይዝ እሱ እንዳይሆን ፈራው። ራሱ ነው። በተደጋጋሚ ሲገባ አየሁት። እንደ ሌባ ወደ ኋላ ወደፊት ሳያይ ይገባል። ትንሽ እንኳን ፈራ ተባይልም። ምናልባት ስለደጋገመው መሳቀቁን ረስቶት ይሆናል። ለእናቴ ተቆርቁሬ አቄምኩበት። እናቴ ስትምል እንኳን ይመር ይሙት ብላ ነው በስሙ የምትምልበት። ባሏ ይህን አደረገ ቢሏት ምን ትል ይሆን? አባቴ የማይረባ ቦታ ስላየሁት አዘንኩኝ። አሻቅቤያቸው ታዘብኩት። አባት እንደዚህ አይነት አወዳደቅ ሲወድቅ ማየት መሰረት ይንዳል። አባት ሲመክር ሲጠቁም ነው ወጉ። አባቴ ደበረኝ፣ እናቴ ወገቤን፣ ቆሽቴን፣ ጀርባዬን፣ ጎኔን ስለምትል ነው ሌላ ጋ የሚሄደው። አመመኝ ስትል የሚሆነው ሁሉ እያስመሰለ ነበር ማለት ነው ወይስ ስለማይወዳት ነው? ስለማያከብራት ነው ሴተኛ ዳሪ ቅምጥ የሚይዘው? ቤታችን ውስጥ አባቴን ከምንም የማልቆጥረው ብቸኛ ሰው ነው የሆንኩኝ። ሊቆጣኝ ከቃጣው እገላምጠዋለሁ። መንገድ ስንገናኝ እንዳላየሁት ሆናለሁ። እሱ ካለ አላወራም ወይም ሲያወራ አልሰማውም። የሆነ ቀን የአባቴ ቅምጥ ሴተኛ ዳሪ ስትሰዳደብ አየኋት። አሞጥሙጣ ስትሰዳደብ ትክ ብዬ አየኋት። መርጦ ነው ሰውነተ ግብዴዋን፣ አሮጊቷን፣ ፉንጋዋን ፈላጊ የሌላትን የወሸማት። ባታስከፍለው ነው በሱ ደሞዝ በቋሚነት የወሸማት አልኩኝ። አባቴን ወንድሞቼና እህቴ ያከብሩታል። ሲመርቃቸው አሜን ይላሉ። ደግሞ ሴሰኛ ሰውዬ፣ ለሚስቱ የማይታመን ለልጆቹ አርያ የማይሆን መረቀኝ አልመረቀኝ ምን ሊጎልብኝ ይላለሁ በልቤ። እኔ ውስጥ የተፈጠረውን የጥላቻ ስሜት አይቼ ለእህቴም ሆነ ለወንድሞቼ ለመናገር ድፍረት አጣው። በዚህም ብልግናውን ስለሸፈንኩለት ራሴን እንደ ባለውለታው ቆጠርኩት። ከአባቴ ጋር መነጋገር አቆምን። ሊያወራኝ ሲሞክር ልቤ ተቆለፈ። ልቤ ላይ የሌለ ክብር ከየት አመጣለሁ? የሆነ ስራ እንዳግዘው እንድሰራለት ካዘዘኝ በልበ ሙሉነት እንደማልችል እነግረዋለሁ። ድንገተኛ አቀያየሬን እንደ ጉርምስና ቆጥሮት ይሆን ወይም ጉዱ እንዳየሁበት ገብቶት አልተቆጣኝም። እንደውም የበለጠ ትሁት ለመምሰል ሞከረ። ይህም የበለጠ ያናድዳል። ገመናቸውን ያወቅንባቸው ሰዎች ድራማ ለመስራት ሲሞክሩ ይቀፋል። በዝምታና ክብር በመንሳት ቀጣሁት። የሆነ ቀን ከመሰላል ላይ ወድቆ ሐኪም ቤት ተጣድፈን ወሰድነው። አይኑ እኔ ላይ ነበር። አባት አይደል አሳድጎኝ የለ። ከዛ ሁኔታ በፊት የሆነልኝን አውቃለሁ። አባቴ አባትም ነበር። እንደ ወንድሞቼ እንደ እህቴ አይሁን እንጂ እንደ እናቴ አይሁን እንጂ ትንሽ አዘንኩኝ። ከቀን ወደ ቀን አልተሻለውም። ጭንቅላቱ ላይ ደም ፈሰሳሉ። ሰርጀሪ ይሰራ ተባለ። ፈቀድን፣ ተሰራ። ከ4 ቀን በኋላ ማዘርም ሲስተርም ወንድሞቼም ስላልነበሩ ብቻዬን እየጠበቅኩት ነርሶቹ አንድ መድኃኒት ያስፈልጋል ገዝተና ብለውኝ ልገዛ ወጣው። ብዙ አልለፋውም። 2-3 ቦታ እንደገባው መድኃኒቱን አገኘው። አቅራቢያው ካገኘሁት ካፌ ቡና ጠጥቼ ሳልጣደፍ ተመለስኩ። እናቴም ወንድሞቼም እህቴም መጥተው ነበር። ነገር ግን አባቴ በሕይወት አልነበረም። በዚህ ቅጽበት ይሞታል ብዬ አስቤ አላውቅም። በልቤ የነበረው ቂም ባዶ ሆነብኝ። እጄን ጭንቅላቴ ላይ አድርጌ እንባዬን ዝም ብሎ እየፈሰሰ አባቴ አባቴ ብዬ አለቀስኩኝ። ስምህን ሲጠራ ነበር አሉ። ምን ሆኖ ነው የራቀኝ? ለምንድነው ያኮረፈኝ? ለምንድነው የተለወጠብኝ? እያለ ስምህን እየጠራ ቃዣ አሉኝ። ቤታችንን ሐዘን ዋጠው። ሁሉም ተሰበሩ። እናቴ የኔ አገልጋይ፣ ብርሃኔ፣ አጋዤ፣ ልጅነቴ እያለች አለቀሰች። አባቴ አይደል አሳዝኖኛል። ምን አለ ብልግናውን ባላየሁ ኖሮ፣ ምን አለ ባላቄምበት ብያለሁ። ዕውቀት አይደል ትካዜን የሚያበዛው?
እንደዛ ዕለት ማወቄን የጠላሁበት ጊዜ አላስታውስም። ደስታን የሚነጥቅ እውቀት ምን ያደርጋል? አባቴ ባረፈ በ3ኛው ቀን ነጠላ የለበሰች አንድ ግብዳ ሴት ለያዥ ለገናዥ እያስቸገረች ወንድሜ ወንድሜ እያለች እያበደች ቤታችን ገባች። የተሰቀለውን ፎቶ ስታይ ከተነጠፈው ምንጣፍ ላይ ተንከባለለች። እንደ አዲስ አባቴ አባቴ ተባለ። አሁንም እንደገና እንባዬ ፈሰሰ። ሁኔታዋ አባቴን አስናፈቀኝ። መቼስ አባቴ አይደለም። የመጨረሻዋ ሰዓት ስትመጣ ከእውነት ውለታ ይበልጥ የለ። ፊቷን በደንብ ሳየው አውቃታለሁ። ሴተኛ አዳሪዋ ነች። አባዬ የሚመላለስባት ቅምጡ ጥይፍ አልኩ። ይቺ ነች እንደ አዲስ ወዴን ያስባሰችኝ። ብልግናችን ለምን አልተሰማም? ለምን ገመናችን ሆነ ነው? እናቴን ሳያት ሁኔታዋ ሁሉ በደንብ እንደሚያውቃት ስለሆነ ግራ ለመሰኘቷ ገርሞኝ ማናት አልኳትኝ። ፀሐይነሽ ነች፣ የይመር ታናሽ እህት። የቤታቸው የመጨረሻ ልጅ ነች። ሁሉም ተጣልተዋት ሌሎቹ አግልለዋት ይመር ብቻ ነበር የሚጠይቃት ያልተዋት። ቤት ነይ ልጆችንም ተዋወቂ ሲላት እሺ ስለማትለው ራሱ ነበር ያለችበት የሚሄደው። የእህቱ ነገር አይሆንለትም ነበር ብላ አለቀሰች።